ከመስቀል አወረዱት። ሁለት አረጋውያን ከመስቀል አወረዱት። ዮሴፍና ኒቆዲሞስ ወአውረድዎ እምዲበ መስቀል እደው ጻድቃን። ሁለት አረጋውያን ከመስቀል አወረዱት። ወለነኒ ረስየነ ከመ ዮሴፍ ወኒቆዲሞስ እለ ገነዝዎ ለሥጋከ። እኛንም ከመስቀል ቅዱስ ሥጋህን አውርደው ገንዘው እንደቀበሩትና በረከት እንዳገኙት እንደከበሩት እኛንም አክብረን። እነርሱ ቅዱስ ሥጋህን ከመስቀል ላይ አውርደው አጥበው ከፍነው መቅበራቸው ሲሆን እኛ ደግሞ ሥጋህን በመብላታችን ደምህን በመጠጣታችን እንደነሱ አድርገን። ወለነኒ ረሴነ ከመ ዮሴፍ ወኒቆዲሞስ እለ ገነዝዎ ለሥጋከ። ዮሴፍ ዘአርማትያስ 3 ክንድ ጨርቅ አመጣ። ኒቆዲሞስ ሽቶ አመጣ። መስቀል ላይ አውርደው አጥበው ገንዘው በጎልጎታ ቀብረው እነሆ ክብር አግኝተዋል። ወአውረድዎ እምዲበ መስቀል እደው ጻድቃን። እነዚያ ሁለት አረጋውያን፣ ሁለት ጻድቃን፣ ሁለት እውነተኞች፣ ብዙ ሐሰተኛ፣ ብዙ ገራፊ፣ ብዙ ገዳይ ባለበት ከተማ ሁለት ቅዱሳን፣ ሁለት ጻድቃን ተገኝተው ከመስቀል ላይ ቅዱስ ሥጋውን አውርደው አጥበው ከፍነው ገንዘው ቀብረው በረከት አግኝተዋልና እኛንም እንደነሱ አድርገን ይለናል አባ ሕርያቆስ። ዮሴፍና ኒቆዲሞስ ጌታ ከመስቀል አውርደው በጥሩ በፍታ ገንዘው የቀበሩት ሁለት ጻድቃን ናቸው ይላል። በረከት ያገኙ እነሱ ናቸው። ሐሰተኛ በበዛበት ዓለም እውነተኞች ማለት ነው። ቅዱስ ዳዊት በመዝሙር 118 ቅንፍ 119 ላይ እንዲህ ይላል፣ ወእነግር ስምዓከ በቅድመ ነገሥት ወይታፈር ወአነብብ ትእዛዘከ ዘአፍቀርኩ ጥቀ ወአነስ እደውየ ሀበ ትእዛዝከ ዘአፍቀርኩ ይላል። ሀበ ትእዛዝከ በነገሥታት ፊት ምስክርህን እናገራለሁ አላፍርም። ክርስቶስ ነው፣ አዳኝ ነው፣ ኢየሱስ ነው፣ መድኃኒት ነው። መስቀል ላይ የተሰቀለው የዓለም ቤዛ የዓለም መድኃኒት ነው ብለው ነው የተሰቀሉት። ቅዱስ ሥጋውን ከጲላጦስና ከሄሮድስ ፊት ቆመው የአይሁድ ዓላማ መግደል ነው፣ ሞቶላቸዋል። ማሳደድ ነው፣ ተሰዶላቸዋል። ነፍስና ሥጋው ተለይቷል፣ ነፍሱ ተመልሷል፣ ሥጋው መስቀል ላይ ተንጠልጥሏልና እነሆ እንቅበረው ብለው ነገሩ፣ ተናገሩ ወይም ጠየቁ። አሁን ቅዱስ ዳዊት ምን አለ? በነገሥታት ፊት ምስክርህን እናገራለሁ አላፍርም። ነገር እጅግም በወደድኋቸው በትእዛዝህ ደስ ይለኛል። እጆቼንም ወደ ወደድኋቸው ወደ ትእዛዝህ አነሳለሁ፣ ስርዓትህንም አሰላስላለሁ ይለናል ቅዱስ ዳዊት። ነሐሴ 1 ቀን 2018 ዓ.ም ጾመ ማርያም ሱባኤ ድንግል ማርያም ነሐሴ 1 ቀን ሐዋርያት ጾማቸውን የጀመሩበት ዕለት፣ ሐናና ኢያቄም ሱባኤያቸውን የጀመሩበት ዕለት፣ የዮሴፍና የኒቆዲሞስ የሁለቱ ጻድቃን መታሰቢያ ዕለት ይህ ዕለት ነው። ለ2018 ዓ.ም ጾመ ሱባኤ እንኳን አደረሰን አደረሳችሁ። አሁን ላይ የምናየው ዮሴፍና ኒቆዲሞስን በተመለከተ ነው። እንዲህ ይለናል። አይሁድ በአራት ክሶች ኢየሱስ ክርስቶስን ከሰሱት። አንደኛው ሰንበትን ይሽራል የሚል ነው። ሰንበትን ይሽራል። በሰንበት ደረቅ ዓይን ላይ ልሙጥ ገላ ላይ ዓይን ፈጠረ። በሰንበት 38 ዓመት ሙሉ አልጋ ላይ ተኝቶ የነበረውን ተነሳ አለ። በሰንበት እነሆ ለምጻሙን አነጻ። በሰንበት በ2 ዓሣ በ5 እንጀራ እነሆ 5000 ሕዝብ አጠገበ። 12 መሶብ ተነሳ። በሰንበት ባሕሩን ገሰጸ። በሰንበት የ4 ቀን አስከሬን አልዓዛርን ተነሳ አለ። በሰንበት እነሆ እጁ የሰለለውን እጅህን ዘርጋ አለና ኖርማል አደረገለት። ሰንበትን ይሽራል አሉ። ሁለተኛ ኦሪትን ያቃልላል አሉ። እሱ ግን ኦሪትን በማቴዎስ ወንጌል ምዕራፍ 5 ላይ ከኦሪት ከሕጉ አንዷ ትቀላለች የሚል ቢኖር በመንግሥተ ሰማያት እሱ ከሁሉ ታናሽ ነው አለ። አከበረ።
ይልቁንም እምትደቅ አሐቲ ቃል እሞሪት ወእምነቢያት ከኦሪት ከነቢያት አንዲት ቃል ትቀላለች ብሎ ከመናገር ሰማይና ምድር ያልፋሉ ብሎ መናገር ይቀላል አለና አከበረ። እነርሱ ግን ኦሪትን ያቀላል አሉት። እርሱ ግን ኦሪትን አላቀለልም። ይልቁንም ኦሪትን ምን አደረጋት? ከፍ አደረጋት። ኢመጻእኩ እሳሮሙ ለኦሪት ወለነቢያት አላ ከመ እፈጽሞሙ ኦሪትንና ነቢያትን ልሽር አልመጣሁም ይልቁንም ላከብር እያለ እነሱ ግን ኦሪትን ሻረ ብለው ሁለተኛው ክስ ነው። ሶስተኛው ለቄሳር ግብር መክፈል አይቻልም ብሎ ከልክሏል። ነገር ግን አላለም። ብሩን አምጡት። የማን ፎቶ ነው ያለበት አለ? የቄሳር አሉት። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ነው ያላቸው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ማለት አትክፈሉ ማለት አይደለም። እንደውም ቅዱስ ጴጥሮስን ሂድና ወደ ወንዙ አሳ ታገኛለህ፣ ከአሳው ሆድ ውስጥ 2 ስታቴር ታመጣለህ፣ አንዱም በእኔ አንዱም በአንተ ሄደህ ግብር ክፈል ነው ያለው። እንኳን አትክፈሉ ሊቀርና ሶስተኛው ይሄ። አራተኛው ራሱን እግዚአብሔር ነኝ ይላል፣ አምላክ ነኝ ይላል፣ ንጉሥ ነኝ ይላል። ይሄ እውነት ነው። በእነዚህ ክስ ከሰው እነሆ ይሙት። አሟሟትም በእኛ የወንጀለኛ መቅጫ ያጠፋ ሰው የሚቀጣው በመስቀል ነውና በተመሳቀለ መስቀል ተሰቅሎ በሚስማር ተቸንክሮ እነሆ በራሱ ላይ የብረት ጉንጉን እነሆ አክሊል ተደርጎበት እጅና እግሩ ታስሮ ይሙታሉና ወሰኑበት። የወሰኑትን አላስቀሩም። እንደተባለውም እነሆ ገረፉት። ስጋው አልቆ አጥንቱ እስከሚቆጠር ደሙ ፈሶ ሰውነቱ ይሴን ይላዩ ወደ ጓለማያው መዝሙር 44 ቁጥር 2 ላይ ደምግባቱ ውበቱ ከሰው ልጆች ይበልጣል የተባለው መድኃኔ ዓለም እነሆ ስጋው ተዘልዝሎ አለቀ፣ ደሙ ፈሰሰ። እናቱ ቅድስት ድንግል ማርያም በመስቀል ስር ሆና ቀና ብላ ያን ውበት ማየት አልቻለችም። ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ላይ ነሳ ደዌነ ወጾረ ሕማመነ ደዌያችን በእውነት ተሸከመ፣ የእኛን ሕመም እሱ ታመመ፣ በእሱ ቁስል እኛ ተፈወስን፣ እኛ ልንድን እሱ ሞተ፣ እኛ ሕያው ልንሆን እሱ ግን እነሆ ተሰቃየ፣ ቃተተ፣ ይልቁንም እነሆ በእርሱ ቁስል እኛ ተፈወስን እንዳለው ያ ሁሉ መከራ በላዩ ላይ አረፈ። እነሆ በሚስማር በ3 ሚስማር ከቸነከሩ በኋላ እንደገና ጎኑን በጦር ወጉት፣ ፊቱን በጥፊ መቱት፣ ምራቃቸውን ጢቃሉበት፣ በራሱ ላይ አክሊል ብለው ሾህ ጉንጉን አስቀመጡ፣ ሆምጣጤ አጠጡት። የግፍ ግፍ በቃ የሚሰቀል አይገረፍም። እንደገና እነሱ ገርፈውም ሰቅለውም ቸንክረውም በግራና በቀኝ ያሉ ወንበዴዎችን እጁና እግራቸውን በገመድ አስረው እሱን ግን በሚስማር ቸነከሩት። ትንቢቱ ይፈጸም ዘንድ ቀነውን እደውየ ወእገሬየ እጆቼን እግሮቼን ቸነከሩኝ ያለ ይፈጸም ዘንድ ቸነከሩት። ወተካፈሉ አልባሲየ ለርእሶሙ ልብሶችን ተካፈሉ የሚል ትንቢት ነበርና ልብሱን ተካፈሉ። ወወደዩ ሐሞተ ውስተ መብልዕየ በምግቤ ላይ ሐሞትን ጨምሩ የሚል ትንቢት ነበርና እነሆ ሆምጣጤ አጠጡት። የወጉትን ያዩታል ተብሎ ነበርና ትንቢት በጦር ወጉና አዩት። ይልቁንም ደግሞ ለተአምር ይሆንባቸዋል ተብሎ ነበርና በወጋው ጊዜ ለንጊኖስ አይኑ በራና ተአምር ሆነ። ይልቁንም እነሱ ጨክነው ከ6 ሰዓት እስከ 9 ሰዓት ሰቅለው ሊጫወቱ ሲሉ ተአምር ፈጠረ። ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ተረገፉ፣ ቤተ መቅደስ መጋረጃ ተቀደደ፣ መቃብራት ተከፈቱ፣ አለቶች ተሰነጣጠቁ፣ ሙታን ተነሱ፣ ተአምር ተፈጠረ። ዓለም በጨለማ ተዋጠች፣ ግራ ገባቸው። ከዚህ በኋላ ግን ከ9 ሰዓት በኋላ እንደገና ብርሃኑን መለሰ። ጲላጦስ ሄሮድስ ጨክነው ያስገረፉትና ያስደበደቡት አምላክ ቀኑን ቀየረው። ከጠዋት እስከ 6 ሰዓት ብርሃን ነበር። ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ። ከ9 ሰዓት እስከ 12 ሰዓት ደግሞ እንደገና ብርሃን ሆነ። ከ12 ሰዓት በኋላ ደግሞ ሌሊቱነቱን ይዞ ተጓዘ። በዚህን ጊዜ 100 አለቃው ምን አለ? በእውነትም የእግዚአብሔር ሰው ነበር አለ። የእግዚአብሔር ሰው ነበር አለ። እርሱ ግን ሁሉ አይደል። ከዚህ በኋላ ዮሴፍና ኒቆዲሞስ ወደ ጲላጦስ ሄዱና የአይሁድ ዓላማ እርሱን አለማየት ነው፣ እሱን ማጥፋት ነው፣
በቃ አሁን ስጋው ተንጠልጥሏል፣ ነፍሱ ወጧልና አውርደን እንቅበር ብለው ለመኑት ይላል። በዚህን ጊዜ አውርዳችሁ ቅበሩ አለና ፈቀደላቸው። ሲፈቀድላቸው እነሆ ኢየሱስ ክርስቶስን ከመስቀል ላይ ቅዱስ ስጋውን ቀና ብለው አይተው አውርደው በበፍታ ሸፍነው ወይም ከፍነው አጥበው አስተካክለው እንደ አይሁድ ልማድ ሽቶ ረጭተው ማለት ነው። ምንድን ነው የሚለው? የጌታችን ቅዱስ ሥጋ በጲላጦስ አንድም ከጲላጦስ ለምነው ይላል። ለምነው የእጆቹንና የእግሩን ችንካር ነቅለው እጆቹ ላይ፣ ደረቱ ላይ፣ እግሩ ላይ፣ ግንባሩ ላይ ያለውን ችንካር ወዳጄ እንደ ዮሴፍ እንደ ኒቆዲሞስ ችንካር ነቃ እንጂ ችንካር መቼ አያርግ መድኃኒዓለም። እንደ ዮሴፍ እንደ ኒቆዲሞስ የተወጋ ጎን የምታይ እንጂ የምትወጋ አያድርግ መድኃኒዓለም። እነሱ ግን እጆቹ ላይና እግሮቹ ላይ የገባውን ችንካር የነቅለው ያወጡት። እነ ቄርሎስ እነ አሬዎስ እነ ንስጥሮስ እነ ሰባሌዎስ የመቱትን የክደትን ሚስማር እነ አትናቴዎስ እነ ቄርሎስ እየነቀሉ እና ያዕቆብ ጠረውታል። ዛሬም ቤተክርስቲያን የምትፈልገው በክርስቶስ ላይ የተገባው ሚስማር የሚነቅል እንጂ ሚስማር የሚመታ አይደለም። በቤተክርስቲያኗ ላይ እየገባ ጣልቃ እየገባ ያለውን የምንፍቅና ሚስማር፣ የክደት ምስማር፣ የፖለቲካ ምስማር ነቅሎ የሚጥልላት እንጂ ሚስማር የሚያቀብል መዶሻ የሚያቀብል ሚስማር የሚመታ አትፈልግም ቤተክርስቲያኗ። ከጲላጦስ ለምነው በፊቱ ቆመው በኢየሱስ ክርስቶስ ላይ በግንባሩ ላይ፣ በደረቱ ላይ፣ በእጆቹና በእግሩ ላይ የነበረው ሚስማር ነቅለው ከመስቀል አውርደው ሊገንዙት እነሆ አጠቡና እነሆ ጨርቅን ያንን አዲስ በፍታ አመጣው ሸፈን ሲያደርጉ ወአንበስበሰ አዕይንቲሁ እግዚእ ኢየሱስ ዓይኑን ግልጥ አደረግና ዮሴፍና ኒቆዲሞስ አረጋውያን አላቸው። አቤት ደነገጡ። እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ እንዴ የሚል ቃል ሰሙ። ወዲያው ምውት በስጋ ሕያው በመለኮት ምንድን ነው የሚለው? ሞተ በስጋ ወሐይወ በመንፈስ። በስጋው ቢሞት በመለኮቱ ግን ሕያው ነውና እነሆ ዝም ብላችሁ ትገንዙኛላችሁ እንዴ አላቸው። ምንድን ነው? በስጋ የሞተው በመለኮቱ ሕያው ነውና እነሆ አካላዊ ቃል ኢየሱስ ክርስቶስ ዓይኑን ግልጽ አድርጎ ስምታችሁ አገንዙኝ አላቸው። ምን እናድርጋሉ? ቅዱስ 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 እግዚአብሔር ሕያው ዘኢይመውት ዘተወልደ እማርያም እምቅድስት ድንግል ተሳለነ እግዚኦ የሚለውን እስከ ፍጻሜው በሉት። ዘተወልደ ዘተጠምቀ ዘተሰቅለ ዘተንሥአ እሙታን ወደ ሰማይ ያረገ ብላችሁ እስከ ፍጻሜው ጸልያችሁ ለይኩን ለይኩን እስከሚለው ድረስ ጸልያችሁ ገንዙኝና ከፍሉኝ አላቸው። ደነገጡ። እነዚህ ናቸው ከመ ዮሴፍ ወኒቆዲሞስ ለገነዝው ወለሥጋከ። ዮሴፍና ኒቆዲሞስ አጥበው እንደገነዙ እኛንም አድርገን እነሱ ቅዱስ ሥጋህን በመገነዛቸው እኛ ደግሞ በመቀበላችን አምነን በእምነት በሃይማኖታችን አምነን በመቀበላችን። የሚገርመው ነገር ይህንን ብሎ ሲጨርስ እነሱም በዚህ ገንዘውት በዚህም ሃይማኖታቸውን አጽንተው ዮሴፍ በፍታ ኒቆዲሞስ ሽቱ አምጥተው አጥበው ገንዘው ዮሴፍ ለራሱ ባዘጋጀው ልባል ዮሴፍ ለራሱ ባዘጋጀው መቃብር በክብር አሳርፈውታል። ልብ አድርጎ አዲስ መቃብር ይላል። አዲስ መቃብር ዮሴፍ ለራሱ አረጋዊ ነበርና ጥበበኛም ነበርና ለራሱ ባዘጋጀው አዲስ መቃብር አጥበው ገንዘው ሽቶ ረጭተው ወስደው በዚህ ያስቀመጡ። ምን እንበል? አጥበው ገንዘው ባስቀመጡ በነሱ ባገኙት ክብር
እኛንም እንደነሱ አድርገን። ይልቁንም ዮሴፍ አረጋዊ ዓለም በሙሉ ያንተ ሆኖ ሳለ ዓለም በሙሉ ለእግዚአብሔር ምድር በምላ ዓለም ነው ሁሉ ምን ላይ ነበር ውስጥ ዓለም በሙሉ ያንተ ሆኖ ሳለ የምትወለድበት ቦታ ጠፍቶ በበረት መወለድ ትዝ ይለኛል። ዓለም በሙሉ ያንተ ሆኖ የምትወለድበት ቦታ ማደሪያ ጠፍቶ በረት መወለድ ትዝ ይለኛል። ዓለም በሙሉ ያንተ ሆኖ ፈጣሪ አንተ ሆነ በፍጡር እጅ መስቀል ላይ ቀራንዮ ላይ መንጠልጠል ትዝ ይለኛል። በቤተልሔም በተወለድክ ጊዜ የተገኙ ዮሴፍና ሰሎሜ የእነሱን ጸጋ በቀራንዮ በተሰቀልክ ጊዜ ሊገንዙ የቀረቡ ዮሴፍና ኒቆዲሞስ አረጋውያን የእነሱ በረከትና ጸጋ ይልቁንም እነሆ ሁሉም የእግዚአብሔር ነው ብሎ ባዘጋጀው በራሱ መቃብር የቀበረህ አረጋዊ ዮሴፍ ሽቶውን ያመጣ ኒቆዲሞስ ከመ ዮሴፍ ወኒቆዲሞስ ለገነዝብ ወደ ሥጋ እንደ ዮሴፍና እንደ ኒቆዲሞስ አድርገን የሚለው ምንድን ነው ወዮሴፍ አምፃ ሰንዱናተ ወኒቆዲሞስ አፈዋተ ወገነዝብ ወለእግዚእነ ውስተ መቃብር ሐዲስ ይላል። ዮሴፍ ለራሱ ባዘጋጀው መቃብር በክብር አስቀምጠዋል ይልና የግዙ ምን ይላል? ወዮሴፍ አምፃ ሰንዱናተ ወኒቆዲሞስ አፈዋተ ወገነዝዎ ለእግዚእነ ውስተ መቃብር ሐዲስ ገንዘው በአዲስ መቃብር አስቀመጡት። ኒቆዲሞስ አስቀድሞ ወደ ኢየሱስ ክርስቶስ በሌሊት እየሄደ አምላክነቱን የመሰከረና ምስጢረ ጥምቀትን በሚገባ የተማረ ፈሪሳዊ የአይሁድ አለቃ ነበር። ዮሐንስ 3 1-11 በምናየው በፍኖተ ኤማሁስ ከወንድሙ ከቀለዮጳ ጋር ሲጓዝ ጌታ ያነጋገረው የነበረ እሱ ነው። የሉቃስ ወንጌል ምዕራፍ 22። በነገራችን ላይ ኒቆዲሞስ ከፈሪሳውያን ወገን ይመጣል። ፈሪሳውያን ማለት ወግ አጥባቂዎች ማለት ነው። እሱ ደግሞ ኒቆዲሞስ ደግሞ በጣም የተማረ ሰው ነው። ሶስት ነገሮችን ልናስብ ያስፈልጋል። አንደኛ በኢየሱስ ክርስቶስ አይሁድ ያልሆነው ፍርድ ሲፈርዱና ሲናገሩ በዮሐንስ ወንጌል ምዕራፍ 8 ላይ የምናየው ማለት ነው። በሐሰት ምስክር በሌለበት የሐሰት ምስክር እያዘጋጁ ሊከሱት በሚዘጋጁበት ሰዓት ላይ እንዲህ ብሏል። ኦሪታችን ወይም ራሱን ሳይጠየቅ ወይም እውነተኛ ምስክር ሳይገኝ ሰውን ወንጅሉ ስላለች እንዲህ ብሎ ተከራከረ። አንተም የእሱ ደቀ መዝሙር መሆን ትፈልጋለህ ብለውታል። እሱ ግን እውነት ተናግሯል። አንደኛ ነው። ሁለተኛ እነሆ ሶስት አይነት ጸጋ ነበረው ሰውየው። አንደኛ ምሁረ ኦሪት ነው። ምሁረ ኦሪትነቱ እነሆ ክርስቶስን ከመፈለግ አልከለከለም። ይልቁንም ቀን ቀን ከአይሁድ ጋር እየዋለ ስራውን ሲሰራ እየዋለ ማታ ማታ የማታ አይምሮ ብሩህ ነው። በማታ ጊዜ ወደ ኢየሱስ ክርስቶስ እየሄደ እውቀቱን ከእውቀት ላይ የጨመረ የተማረ ነው። ምሁረ ኦሪት ሆኖ የኔ እውቀት የተገደበ ነው፣ ያልተገደበ የባህሪ እውቀት ያለ እሱ ጋር ነው ብሎ ወደ ክርስቶስ መሄዱ አንዱ ሁል ጊዜ የሚነገርለት ነው። አንደኛ። ሁለተኛ የዘመኑ ባለስልጣን ነው። ስልጣኑ እግዚአብሔርን ያላሳጣ ይልቁንም ቀን ስራውን እየሰራ ማታ በእረፍቱ ጊዜ በምኝታው ጊዜ የኔ ስልጣን ጊዜያዊ ነው፣ ያንተ ዘላለማዊ ነው ብሎ ስልጣኑ ሳይገደበው ክርስቶስን ፈልጎ ያገኘ። ሶስተኛው ባለሀብት ነው። ባዕል ዘይሌቅህ ወእግዚእ ዘይግዝው፣ የማይሰጡህ ባለጸጋ የማይሾምህ ንጉሥ አንተ ነህ፣ የኔ ጊዜያዊ ነው ብሎ አምላኩን የፈለገ በዚህ ምስጢረ ጥምቀትን ተምሮ ለእኛ ያደረሰ ነው። አይሁድ ይላል። አይሁድ ኢየሱስ ክርስቶስን ቀበረ ብለው ዮሴፍን ይዘው በዝግ ቤት አሰሩት። መጀመሪያ ደበደቡት፣ ገረፉት። ከዚያ ቀጥለው ደግሞ በዝግ ቤት እጅና እግሩን አስረው ከተቱት። አልበቃቸው ብሎ በጲላጦስ ማህተም በሩን አሸጉበት። ጠባቂዎችን ማስቀመጡ። ጌታችን ኢየሱስ ክርስቶስ በሰረገላ እንደተቀመጠ እልፍ አእላፋት መላእክት በዙሪያው ቆመው እንደዚያ ሆኖ ታየው። በእስር ቤት ሆኖ ማለት ነው። የሐዋርያት ሥራ ምዕራፍ 12 ጴጥሮስ ወንጌልን በማስተማሩ በመስበኩ በሄሮድስ
ትእዛዝ ታስሮ በመንፈቀ ሌሊት ቅዱስ ሚካኤል ወረደና መልአኩ ወረደና ናውጣ ነው። ኧረ ታስሬያለሁ እጄና እግሬን ወዲያና ወዲያ ሰንሰለቱ ወደቀለት። ተከትሎ ወጣ። ምን አለ? ወአእመርኩ ከመ እግዚአብሔር ፈነወ መልአኩ አዳነኝ፣ እግዚአብሔር መልአኩን ልኮ እንዳዳነኝ አመንኩ አለ። ለዚህም ነው ጌታችን ምን አደረገ? እነሆ በሰረገላ በሩ ሳይከፈት መስኮቱም ሳይከፈት ያዘንና ዮሴፍን ወደ አርማትያስ ወደ ሀገሩ አደረሰው። መድኃኒዓለም በመላእክት ማለት ወሰደው። የሚገርመው ነገር ግን ወሰደው። ከዚያ በኋላ ምን አደረገ? አንደኛ የኢየሱስ ክርስቶስ 3 ዓመት ከ3 ወር ያስተማረው ወንጌል ያ አይምሮ ላይ እየመጣ እውቀት መጦለት ወንጌልን ማስተማር ጀመረ። ወንጌል መስበክ ጀመረ። ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው በስጋው እንጂ በመለኮቱ ያልሞተው ይልቁንም በመለኮቱ በ3ኛው ቀን በአብይ ኃይል ወስልጣን በራሱ ኃይልና ስልጣን ተነሳ፣ በ40ኛው ቀንም አረገ፣ ለሐዋርያት መንፈስ ቅዱስ ላከ እያለ ማስተማር ጀመረ። ብዙ መከራንም ተቀብሏል ይላል። ብዙ መከራ ተቀብሎ ነሐሴ 1 ቀን እረፍቱ ነው። የዮሴፍ ማለት ነው። ለዚህ ነው ከመ ዮሴፍ ወኒቆዲሞስ ለገነዝብ ወለሥጋከ። ዮሴፍ በፍታ አመጣ፣ ኒቆዲሞስ ሽቶ አመጣ። ይህ ዮሴፍ አንደኛ በፍታ አመጣ፣ ልብ አድርጉ። ሁለተኛ ለራሱ ያዘጋጀውን መቃብር አዲስ መቃብር ለክርስቶስ ሰጠ። ሶስተኛ በጲላጦስ አደባባይ እነሆ እኛ አምላክ መሆኑን እናምናለን ብለው ኒቆዲሞስና ጲላጦስ ወነግር ስማከ በቅድመ ነገሥት፣ በነገሥታት ፊት አናፍርም እያሉ ሁለቱም መስክረው ቅዱስ ሥጋውን አወረዱና ቀበሩ። የቀበሩት አምላክ በ3ኛው ቀን ተነሳ። የተነሳውን አምላክ ኒቆዲሞስ መንገድ ላይ አገኘው። በእውነት ተነስቷል ክርስቶስ አለና ከ11 ሐዋርያት ጋር ሉቃስ ጋር ሄደና በእውነት ክርስቶስ ተነሳ እንደተናገረ አሁን ልብ አድርጉ። ዮሴፍ ይህ ሁሉ በጎ ነገር አድርጎ ነሐሴ 1 ቀን አረፈ ነው የምላችሁ። ዮሴፍና ኒቆዲሞስ ክርስቶስን ማመናቸው፣ ጌታን ገንዘው መቅበራቸው፣ ወንጌልን መስበካቸው፣ ዮሴፍ ከእስር ቤት መውጣቱ፣ ኒቆዲሞስ ምስጢረ ጥምቀትን መማሩ ይነገራል። እንደ ዮሴፍና እንደ ኒቆዲሞስ እኛንም አድርገን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።